የተወዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት አመሻችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ዛሬም በአዲስ ርዕሰ ጉዳይ በአንድ አጀንዳ ወደ እናንተ መጥቻለሁ። ሁሉ ጊዜ አንድ ርዕሰ ጉዳይ ብቻ መዘን በዛ ላይ ሰፋ ያለ ትንታኔ የምንሰጥበት ያሮስ ሁለት ነው። ሰብስክራይብ ያላደረጋችሁ እንግዲህ ብዙ ነገር አምልጧችኋል። ምክንያቱም በቀን 3 ጊዜ 7 ሰዓት ቀትር እንዲሁም ምሽት 1 ሰዓት እና ምሽት 5 ሰዓት ነው እያቀረብኩ የምገኘው። ስለዛም ገብታችሁ ተከታተሉኝ እያልኩኝ ዛሬ ወደ አዘጋጀሁት መረጃ ነው የማመራው። እንግዲህ ዛሬ አንድ መረጃ ነው ማመጣላችሁ። እሱ ምንድነው የዮኒ ማኛ እንዳልካቸውን ጨምሮ የተለያዩ ጋር ያለውን ጥንክር ነው ማቀርብላችሁ። ከሰሞኑ እንግዲህ ዮኒ ማኛ እነ ልደተ ቃልን እነ ፈለገ አትናቴዎስን አብዛኛውን ኦርቶዶክሳውያን በጽርፈት ቃል ሲናገር ሲሳደብ እንደነበረ የምንዘነጋው አይደለም። ተደጋጋሚ ነገሮችንም በሱ ፊት አይተናል። እሱ ሲናገር አይተናል። ኦርቶዶክስ ሆኖ ኦርቶዶክስን ያልወከለ ሰው ነኝ ይላል። እንግዲህ ያልወከለ ሰው ነበረ። አንዴ ሲያሻ ሙስሊም፣ አንዴ ሲያሻ ኦርቶዶክስ፣ ሲያሻ ፕሮቴስታንት እያለ ከፈለገ ከአንዱ ብሔር የተጠጋ የሚኖር ሰው ነው። ያው ለገንዘቡ ፎሎወር ለማግኘት ምንም የሚያደርግ ሰው ቢሆንም ቅሉ በትናንትናው ዕለት እንግዲህ ፕሮቴስታንት ሆኛለሁ ምናምን ብሎ ገሃድ አጉጇል። ከዛ የሚያስገርመው ደግሞ ለሱ የሚጸልይለት ደግሞ እንዳልክ መሆኑ ነው። እንግዲህ እንዳልክም ትኩስ ሰባኪ ናት። ትኩስ ሰባኪ ሆና ብቻ ሳይሆን ደግሞ ጭራሽ አጸላይ ሆና የምታጸልይ የምትሰብክ ምናምን የምትመራ ሆናለች። ወንጌል የምትገልጥ ሆና ታይታለች ማለት ነው። እንግዲህ እንዳልክን ጉዳይ እናውቀዋለን። ውድና ክቡራን ሰዎች እስቲ እሱን አሳያችኋለሁ። ከዛ ወደ ዋናው ጉዳይ እመጣለሁ። ለምንድን ነው በዋነኝነት እነሱን የማሳያችሁ እነሱን ለማሳየት ፈልጌ ሳይሆን ተከታይ ስላላቸው የሚሰሟቸው ሰዎች ስላለ እንዳይስቱ ነው። ኦርቶዶክሳውያን እንዳይደናገሩ፣ ንዑዳን የሆኑ ወጣቶች ኦርቶዶክሳውያን በማህበራዊ ሚዲያ ላይ እውነት ነው ብሎ የሚቀበሉት እንዳይሳሳቱ በማለት ነው ይህንን መረጃ የሚሰራላቸው። እነዚህ ሰዎች አወናባጅ ናቸው። ሲያሻቸው የሚኖሩ ማለትም ጠዋት ከሰዓትና ማታ የተለያየ የሚሆኑ ሰዎች ናቸው። ነገሩ እንዳመጣው ተመሳስለው የሚኖሩ እንደ እስስት አይነት ባህሪ ያላቸው ናቸው። ከዚህ በፊት የነበራቸውን መነቋቆር ቪዲዮ ላሳያችሁ። ኦርቶዶክስ በነበረ ሰዓት እንዳልክን ሲሰድብ፣ እንዳልክ ደግሞ ፕሮቴስታንት ሆኖ እሱ ሲሰድብ፣ አሁን ተፋቅሮ አንድ ላይ ሲሰሩ ያለውንም ቪዲዮ እንዲሁም ደግሞ ተለውጭ ያለው የሚለውን ቪዲዮና እነ ፈለገ አትናቴዎስን እነ ልደተ ቃልን ሲናገር የነበረውን እንዲሁም ደግሞ ወንድማችን ፈለገም የተለያዩ መልሶችን ሰጥቷል። ልደትም የተናገረው አለ። እሱንም አስደምጣችኋለሁ። ወደ ቪዲዮዎቹ በቀጥታ ምን ጫፍ ነው እኮ መጀመሪያ እኔ ጌታን ልቀበል ሰሞን ያለህን ነገር ነው እያሳይ ያለውና ኦሬዲ ትመጣታለህ። ምንም ዝም ብለህ ማገዱ አትፍጭ። ዝም ብለህ ነው የምታስቸግረን። ትመጣለህ በቅርብ። እኔ የምሬ ነው የምልህ። ቸርች ሄጄ ልክ አይደለሁም እንደ ይሄንን እውነት መከተሌ ብዬ አውቃለሁ። እስቲ ቀጥል፣ ደስ ያለህን አውራ። ደስ ነው የሚለኝ ሆነ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ በጣም የሚያወዳድሩት ይሄ እከክ እንዳልክ የሚባል ምን አለ ጥምቀት ላይ አርሞሪካ ይዘው አርሞሪካ ያዙት እኮ ህጻናቶች ናቸው፣ ጎረምሶች ናቸው። እናት አባቶች ሲጨፍሩ አይተሃል? እንደ አንተ ወራዳ እከክ ኦርቶዶክስን ለማሰደብ የምትጥረው ነገር ይገርመኛል። እኔ ቃል በቃል ነው የምናገረው። ኢየሱስ ይቅደም ነው የምለው። ተዋህዶ ቤት መቅደም ያለበት መሆን ያለበት ሁሉ ነገር የሱ ነው ነው የምለው። አንተ ገብተህ አርሞሪካ የሚጫወቱ ፍንዳታዎችን ሲጨፍሩ አሉ ትላለህ። ድፍን እሬቻ ላይ ሲጨፍር የነበረ ዱቄትን ከኦርቶዶክስ ተዋህዶ ጥምቀት ላይ የሆነች በግሩፕ የሚጨፍሩ ህጻናቶች ጋር አምጥተህ ኮምፔር ታደርገዋለህ። ልቃሚ ነህ። ሰው በኢየሱስም በይሁዳም በጀዋርም በልደቱ በኢዜማም በብልጽግናም ሰው እንዴት ሀሳብ ይሰጣል ማለት እንዴት ሁሉ ነገር ላይ እንዴት ሰው ያውቃል ማለት አንዳንዴ እኮ ሰው ሌባ ስትይ አቤት ብሎ ፖሊስ ስትይ እንዴት አቤት ይላል ሰው። አንድ ሰው እኮ ሌባ አቤት ፖሊስም አቤት ባይዞ እንዳገኝ ተሰገር ነው። እንደዚህ አይነት ሰዎች ናቸው ማለት ትላንት ኦሮሞ ሲባል ኦሮሞ ምናምን ብሎ ይሆነ ነገር ሲቋረጥበት አሁን ትላንትና ከትላንት ወዲያ ሬቻ እንዴት ሄዳል ኢየሱስ ምናምን ብሎ እኔ አሁን ሬቻ ሄድኩት። በጣም ፌስቲቫሉን ወደዋለሁ። የጎዳና ፌስቲቫል ነው። ይበላል፣ ይጠጣል። የተለያዩ ዲዛይን ልብሶች አሉ። ቆነጃጅታ ያለው ወንድ ልጅ ነኝ። ቆንጆ ለማየት ወጣው። እሺ እንደውም ሌላውን ተው፣ ቆንጆ ማየት ስለምፈልግ ወጣው። ወንድ ነኛ እና ደግሞ ቆንጆ አለ። አይገርምም? እና ከዛ ኢየሱስን እያመለከ ለማሸማቀቅ
እንዳልክ እንደዚህ እንኳን ደጋርኩ ሪቻይል ቆጥ ፈልጌ ነው ፈቅጄ ነው ወድጄ ነው እና ያየሁት ነገር ደስ የሚል ነገር ነው። ኤኒያው ሌባም ስትባሉ አቤት ምትሉ፣ ፖሊስም ስትባሉ አቤት ምትሉ፣ ኦሮሞ ስትባሉ አቤት ምትሉ፣ አማራ ስትባሉ አቤት ምትሉ፣ ቲክቶክ አቤት፣ ዩቲዩብ አቤት ምትሉ በአንድ ጫማ መርገጥ ያቃታችሁ የሆነ አቋም ይዛችሁ መቀጠል ያቃታችሁ ዚባዚንኪ ሰዎች ጸልዩለት። እዚህ ያላችሁ ቅዱሳን ለወንድማችን ለዮናስ ሙሉነህ በተንበረከካችሁ ሰዓት በዚያ ቅጽበት ጸልዩ። መልካም ያው ልደተ ቃል እዛ ቦታ ላይ ተገኝቶ አንዳንድ ነገሮች ሊያደርግ የሞከረው ስለትትና ነው። ያ ቦታ ተገብቶት አይደለም። እውነት ለመናገር እንደው ከሱን ከፍ ከፍ ላደርገው ፈልጌ አይደለም። ባገኙት አጋጣሚ እንደው ነቆር ነው ማደረገው። ግን ያ ቦታ የሚመጣው ቦታ ሆኖ አይደለም። ስለ ቤተ ክርስቲያን ብሎ ግን በተለይ ደግሞ ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስት ድንግል ማርያም ንጽሕና ቅድስና ክብሯን ለመመስከር በቻለው አቅም ቤተ ክርስቲያን የተናገረችላት ልክ እዛ ቦታ ላይ ተገኝቶ ለመመስከር ነበር የተገኘውና ትንሽ ቀደም እንዳልከው ዮኒ ማኛ የሚባለው ወንድማችን አይዶን ነው ምን አይነት ኢንቴንሽን ላይ እንደነበረ ምን አይነት ፍላጎት እንዳለው እኛ እናቅም። ግን ብዙ ነገሮችን ትንሽ የማይመስሉ ነገሮችን ለማድረግ ሲሞክር ነበር። ለምሳሌ ቤተክርስቲያን የማታሰበውን ነገር እንደምታሰምር አድርጎ ለማቅረብ፣ ቤተክርስቲያን የማታምናቸውን ነገሮች እንደምታምን አድርጎ ለማቅረብ ብዙ ጥረት ሲደረግ ነበር። ከዛም አንፃር ደግሞ ልደት እንደ አንድ የቤተክርስቲያን ልጅ በነገራችን ላይ መጽሐፍ ቅዱስም ተቆጡ ይላል ቦታ አለው የምንቆጣበት እና አንድ የቤተክርስቲያን ልጅ ጉዳዩ ስህተት እንደሆነ ነግሮት ተቆጥቶ በተነሱት ሐሳቦች ላይ የራሱን ላይፍ ስትሪም ከፍቶ በደንብ አድርጎ ሰዎችን ሲያስተምር ነበር እና ከዛ በኋላ ከተለቀቀው ቪዲዮም ጋር ተያይዞ እኔም ላይ ደግሞ ልክ እንደዚህ የተለያዩ ሐሳቦችን ሲያነሳ ነበር። ለወንድማችን ዮኒ ማኛ እኛ በፍቅር ኦርቶዶክስ የወንድማችን ስለሆነ እኛን አይቶ እንዲሰጥ አንፈልግም። ቅዱስ ጳውሎስ ለሰው መጥፊያ ከምትሆን በአንገተ ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል እና ከንግግራችን ብቻ አይደለም። በነገራችን ላይ ለምሳሌ እኔና ልደት ስንገናኝ ከምንገናኝባቸው ቦታዎች ራሱ መምረጥ አለብን ማለት ነው። ሰው እኛን ያልሆነ ቦታ አይቶ እንዲጠፋ ስለማንፈልግ ይሄ ደግሞ ክርስቲያናዊ ግዴታችን ነው እና ምናልባት ወንድማችን ዮኒ ማኛ በዚህ የተነሳ ከሆነ ወደ እንደዚህ አይነት ኃይለ ቃል ውስጥ እየገባ ያለው በቻልነው አቅም አሁንም በፍቅር ጠርተነዋል። የቤተ ክርስቲያን ልጅ ስለሆነ መጥቶ መጠየቅ መጥቶ መረዳት ይችላል። ቅሬቶችን ካሉት መጥቶ እኛ ጋር ማቅረብ ይችላል ብለን በተደጋጋሚ ያቀርበናል። ያው እስካሁን ምን ደረጃ ላይ እንዳለን ያላወኩኝም። የዛን ሰዓት ግን የተፈጠሩት ጉዳዮች በዚህ የተነሳ ነው። በጣም ጥሩ። አሁን እንደ ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ይህ ሰውዬ እኮ ምንም ስህተት የተናገረበት ነገር የለም። የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ለስጋዊ ምቾት አትመችም፣ ስጋን የምታደልብ አይደለችም። ምክንያቱም ይሄ ስጋችን ፈራሽና በስባሽ እንደሆነ ታውቃለች በሚገባ። እዚህ ምድር ላይ የመጣ ነው ጊዜያዊ እንደሆነ ታውቃለች በሚገባ። በክርስቶስ እጅ በተሰራ በሰማይ ሕንፃ እንዳለን በዘላለም ቤት እዛ እንደምንኖር ታውቃለች እቺ ቤተክርስቲያን። ክርስትና ማለት በፈተና ውስጥ ጸንቶ አልፎ ለክብር መብቃት እንደሆነ ታውቃለች እቺ ቤተክርስቲያን። ስለዚህ ታዲያ ምን አድርጉ ነው የምትሉት? አዎ ይሄ ሰውዬ ከዚህ ቤት ወጥቶ ወደ ፕሮቴስታንቱ ዓለም የሄደበት ምክንያት ምቾት ስለሌለ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለስጋዊ ምቾት የለም። አዎ ቤተክርስቲያኗ 24 ሰዓት የጸሎት ሰዓት አላት። አዎ ቤተክርስቲያኗ 24 ሰዓት የሚነበቡ መጻሕፍቶች አሏት። አዎ ይህቺ ቤተክርስቲያን ንጽሕት ቅድስት ናት። ምቾትን አትፈልግም ለስጋችን። ነፍሳችንን ማስደሰት የዘላለም ሕይወት እንድናገኝ ነው የምትፈልገው። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው የሚሄዱት ስጋዊ ምቾት ፍለጋ፣ ስጋዊ ድሎት ፍለጋ ነው። ምንም አይነት ስርዓት ስለማያስራቸው እንደፈለጉ መሆን ስለሚፈልጉ ወጥተው ይሄዳሉ። ታዲያ ይሄ ምን ይደንቃቸዋል ኦርቶዶክሳውያን? አንድ ሰው ከቤቱ ወጣ ስጋዊ ፍላጎት ስጋዊ ምቾትን ፍለጋ ቢወጣ ታዲያ ምን ይደንቃቸዋል? ይልቅ እኛ ባለንበት ጸንተን እንድንቆይ ከክርስቶስ ፍቅር ከዚህች ቤተክርስቲያን ህብረት ሊያስወጣን የሚፈልገውን አጋንንት ዞር በል ብለን ልንገፋው ያስፈልጋል። ይህም የምናደርገው በምንድን ነው? በጸሎት። ይህም የምናደርገው በምንድን ነው? ወደ እግዚአብሔር በመመላለስ በመበርታት በመጽናት
ፈተና ሲመጣብን በፈተና ውስጥ አልፈን ጸንተን ስናልፍ ነው ሰማያዊ ዘላለማዊ ህይወትን የምናገኘው። እኛ አልጋ በአልጋ የሆነ ክርስትና የለንም። የተወዳጅ ኦርቶዶክሳውያን እንግዲህ ከነዚህ አይነት ሐሳውያን ሰዎች እንቆጠብ እንጠንቀቅ የሚል መልእክቴን ነው በስተመጨረሻ ለማስተላለፍ የምወደው። ወንድማችሁ መብራቱ ነኝ። ያሮስን 2ን ሰብስክራይብ አድርጉ፣ መረጃውን አዳርሱ። ተሰነባበትኩኝ። ሰናይ ቆይታ ይሁንላችሁ።